ከ6 ወራት በፊት በአገሪቱ የሚገኙ ሁለት ታላላቅ የሚዲያ ተቋማትን አጣምሮ ግዙፍና ተደራሽ ሆኖ ተመስርቷል ፋና ሚዲያ ኮርፖሬሽን። ተቋሙ በይዘት ኢትዮጵያን ለማብሰር እየሰራ ያለውን ስራ በሰው ኃይልና በቴክኖሎጂ ከማገዝ በተጨማሪ ምቹ የስራ አካባቢን ለመፍጠር የተለያዩ ጥረቶችን እያደረገ ነው። በዛሬው ዕለትም በዋናው መስሪያ ቤት ባለው ህንጻ ላይ ካሉ 11 ወለሎች በሁለቱ ላይ የእድሳት ስራ አስጀምሯል። በእድሳት መርሃ ግብሩ ማስጀመሪያ ላይ የተገኙት የጠቅላይ ሚኒስትሩ የማህበራዊ ዘርፍ አማካሪ ሚኒስትርና የተቋሙ የቦርድ ሰብሳቢ ሙአዝ ጥበባት ዲያቆን ዳንኤል ክብረት ምቹ የስራ አካባቢ መፍጠር እንደ ሀገር የተያዘ ተግባር መሆኑን አንስተው የእድሳቱ አስፈላጊነትም ምቹ ገጽታን በመፍጠር ሰራተኛው ለስራ እንዲነሳሳ ማድረግ ነው። ከተማው ሲቀየር ከተማው ይመጣሉ፣ ሰዎች ሲመጡ ማየት ይፈልጋሉ። በቃ እሱ ነው ያስገድድና አሁን እየመጣ ያለው። ስለዚህ የኛ ፍላጎት ብቻ ሳይሆን የሀገሪቱ ፍላጎት ነው ወደዚህ ደረጃ ነገሮችን እያመጣቸው ያለው እንጂ ከውጭ ጀምራችሁ ስታዩት መቀየር ነው ያለበት። በቃ ይሄ አካባቢ መቀየር ያለበት። አንድ ሰው ሲመጣ ኢትዮጵያ እንደዚህ ናት፣ ካዛንቺስን አይቶ ፒያሳን አይቶ ቸርችል ጎዳናን አይቶ ከቦሌ ጀምሮ ያለውን አይቶ እዚህ ሲያይ ያለ ቪዛ ሌላ ሀገር ገባሁ እንዴ ማለት የለበትም ይሄ ሰው። ያ ነው ወደዚህ ነገር ያመጣን ያለው። የፋና ሚዲያ ኮርፖሬሽን ዋና ስራ አስፈጻሚ አድማሱ ዳምጦ በበኩላቸው በመጀመሪያው ምዕራፍ እንዲታደሱ የተደረጉት የተቋሙ ህንጻ ሁለት ወለሎች በርካታ የስራ ጫና የሚበዛባቸው በመሆኑ ሰራተኛው ምቾት እንዲሰማው ለማስቻል በማለም ነው ይላሉ። 7ኛና 8ኛ ፍሎር ማለት የኮር ሚዲያ ፍሎር፣ 8ኛ የቴሌቪዥን ቶታሊ ቋንቋዎችን ጨምሮ ቴሌቪዥን ሩቲን የሚካሄድበት ነው። ዛ ፍሎር ላይ እንዲኖር የምንፈልገው አንደኛው ቲምወርክ ነው። ቲምወርኩ ኦፕን ኢንድ ቱ ኢንድ የሰራተኛው ኦፕን ሆኖ ግን በጣም ኮኔክትድ የሆነ ኦፕንነስ ነው። ኦፕንነሱ ባይ ዲፎልት ቲምወርኩን በጣም ስትሮንግ ያደርገዋል። ሁለተኛ አትሞስፌሩን በጣም ላይት ያደርገዋል። የተቋሙ አሰራር ላይትን በጣም ስለሚያንሰው ኮርነሪንግ በጣም ስለሚበዛው አንደኛው የምንፈልገው ሁለቱ ፍሎር ላይ ሰራተኛው በጣም ቲምወርክ የሚዲያ ቲምወርኩን ይፈልጋል። ኒውስ ማለት ነው እየተነጋገረ የሚሰራበት ነው። አንዱ ዲዛይን እሱን ታሳቢ እንዲያደርግ ነው። የቱሪዝም ሚኒስትር ሰላማዊት ካሳ በበኩላቸው ፋና ሚዲያ ኮርፖሬሽን ከምስረታው ዕለት ጀምሮ ሰፋፊ ስራዎችን ሲከውን መቆየቱን አንስተው የተጀመረው እድሳትም የተቋሙን ገጽታ የሚያንጸባርቅና ለሰራተኛው መነሳሳትን የሚፈጥር ስለመሆኑ አንስተዋል። ፋና ሚዲያ ኮርፖሬሽን ከተዋሃደ በኋላ በጣም የተለያዩ የሪፎርም ስራዎችን እያከናወነ ነው የሚገኘው። የሰው ኃይሉን ያለውን የሰው ኃይል በአግባቡ ለመጠቀም ከሚያደርጋቸው ጥረቶችን ባሻገር አሁን ያለውን የሰው ኃይሉን የሚመጥን እና የተሰጠውንም ሀገራዊ ኃላፊነት የሚመጥን ስራ መስራት እንዲችል ደግሞ ምቹ የስራ አካባቢ ያስፈልገዋል። ከለር መረጣው ላይ ክላተርድ የሆነ ፊሊንግ እንዳይፈጠር ነጭ ሰፋ ያለ ስፔስ ኢሉዥን ስላለው እሱን ለመጠቀም እንደሆነ ገምታለሁ። በሱ አንፃር የቢጫም የተቋሙ ሎጎ መመረጡ በጣም ቆንጆ ነው። ፈካ ያለ ብራይት የሆነ ስሜትን ስለሚፈጥር ለባለሙያው ጥሩ መነሳሳትን ይፈጥራል ብዬ አስባለሁ። ስራውን ለመከወን ኃላፊነት የወሰደው የኢትዮጵያ ኢንጂነሪንግ ኮርፖሬሽን ስራውን በጥራት በመከወን በ85 ቀናት ውስጥ አጠናቅቆ ያስረክባል። እንደ ሀገርም የጀርባ አጥንት መሆኑን ተገንዝበን ባለነው ማኔጅመንቱም በዚሁ አጋጣሚ ቴንኪ ሁሉም ኢንቮልቭ አድርገን ሁሉም እዚህ ያለው አመራር በቅድሚያ ሰጥተን በየቀኑ እያየን መንገመግመው ፕሮጀክት ነው ማሳየትም አለበት። ይሄ ከተሰራ ኢቭን ሌሎቹን ህንጻዎችን ለመጨረስ ደግሞ የትኛው ጋር ነው ፖቴንሻል ያለው ለምን ኬብልና ኬብል የሚገኙት ሌሎችም ተሞክሮ ስላለን አሳይመንትን ተቀብለን ታይሙንም ከዛ ያነሰ እናረጋለን። ኢንተርናሊ ተነጋግረን እንፈታለን ብዬ አስባለሁ። በዲዛይኑን ኮመንት ካረግ ወደ መጨረሻ መሬት ላይ የሚወርደውን በአጭር ጊዜ ጥሩ ኳሊቲ መሬት ላይ እናወርዳለን ብዬ አስባለሁ።